ገኒና ኤፉ ከረዥም ጊዜ ዛሬ ተገናኝቷል። በጣም ገኒ በጣም ነው የተደሰተችው። ኤፍራታን ቁጭ ብላ ተጣብቅ ነበረ። እናት ናትና ኤፍራታም ደግሞ እኔ አልተቀየምኩሽም፣ ይቅርታ ብዬሻለሁ፣ ደግሞ እኔ ስፈልግ እመጣለሁ፣ እስከዛ ጠብቂኝ፣ እዚህ ላይ አትቁሚ፣ መንገድ ላይ አትቁሚ፣ ጥሩ አይደለም ለኔም ላንቺም ብላ ተናግራለች። ኤፉዬ ቤዛ ጽዮን ደግሞ ሉሊትን ተበቀለቻት። በጣም እያሰቃየቻት ነው። ሉሊት እንግዲህ እንደምታውቁት በክፍለ 76 ውስጥ ሉሊት ተመርዛ ነበረ። ምክንያቱም ጽዮን ሉሊት ላይ በጣም አሁን ቂም ይዛለች። በፊት ጽዮን ላይ ብዙ ነገር አድርጋለች። ታውቃላችሁ ሉሊት እንግዲህ በጣም ከባድ ሴት ናት። በድብቅ ነው ሁሉም ነገር የምትሰራ። ያው ለማስታወስ ችግር ያጋጠማት በሷ ምክንያት እንደሆነ የጽዮን ማስታወስ ሁሉም ነገር ሲመለስለት ሁሉንም ነገር ሉሊት ጽዮን ላይ ያደረገችው ነገር ሁሉም ስደርስበት በቃ ሉሊትን በጣም ጣምዳ ያዛለችና ከዚህ ቤት በቃኝ ብለሽ እንድትወጪ አድርግሻለሁ፣ ህይወትን እንዳመሰቃቀልሽው አመሰቃቅላለሁ ብላ ተነስታለች። እንግዲህ ምግብ ስትበላ ሉሊት አታሟለች። እንደገና ወደ ሽንት ቤት ትሮጣለች። ሽንት ቤት ሁሉ ቆልፋባት ስቃይ እየበላች ነው። የሰራተኛ ሽንት ቤት ውስጥ ያው ታውቃላችሁ፣ የሰራተኛ ሽንት ቤት ጽዳቱ በደንብ ያልተጠበቀ ነው እንደ ሌላ ሽንት ቤት። እሱ ላይ እንድትቀመጥ አደረገቻት። ብዙ ነገሮች ላይ እያሰቃየቻት ናት። ግን ደግሞ ሉሊትም የሰራችው ነው ያጨደችው። ምክንያቱም ብዙ ነገር እኮ ነው ያደረገችው። ጽዮን እኮ ለጊዜ በጣም ተሰቃይታለች። ብዙ ነገርን አይታለች። ከወንድም ውጪ ማንም ሰው አታውቅም ነበረ። አንቺ ማንሽ ትለው ነበረ። ከአብሮ የቆየችው አብሮ የበላችው ሰው አንተ ማነ ከአንቺ ማንሽ ትለው ነበረ። እና እንደዛ ነው። ግን ደግሞ በቢኒ ፍቅርም እየተጎዳች ይመስለኛል። ሁለቱም የሚፈላለጉ ይመስለኛል። ጽዮን ራሷን ማስታወስ ከቻለች በኋላ ያው የቢኒ ፍቅር ቢቀንስ እንኳን እንደ ድሮ ባይሆንም ግን ይደውልልኛል ብላ ስልኩን ትጠብቃለች። ብቻ ያው የጽዮንና የቢኒ መጨረሻው ምን እንደሆነ አይታወቅም። ሉሊት ግን በዚህ መልኩ ተበቅላታለች እና ሉሊት ደግሞ ይገባታል ብዬ አስባለሁ። ሰው የዘራን ያጭዳልና እና በዛሬ ቀን ደግሞ ያፌት ያሰበው ናታንና ቢኒ ናቸው እንደዚህ ያደረጉኝ አውቅ ያለው ብሏል። ምክንያቱም ዘመዱ መጥቶ ናታን እኮ ቤት አልነበረም ብሎ ተነግረው በቃ ናታን ነው እንደዚህ ያደረገኝ፣ እሱ ነው የተበቀለኝ፣ ምክንያቱም ኤፍራታ ስለወሰድኩበት ለዛ ነው ምላሹ ይሄን አደረገው ብሎ አሰበ። ግን ደግሞ ጠላቱ ያ ዘመዱ ነው ራሱ የወጋ እንዳይታወቅበት መጥቶ እንደዛ አለ። ተወቅታል እንደ ማን ነው የወጋ ብሎ በቃ ብዙ ነገር ተናግሯልና ለዛ ነው በቃ ናታን ጋር ሂጄ እነሱ ሰፈር ሂጄ እኔ ጠንካራ እንደሆንኩ አንተ የወጋኸኝ እንደተረፍኩ ብዙ ነገር እናገራለሁ ብሎ ሄዷል ማለት ነው። ሳይገገም ሲሄድ ናታን ግን እኔ እንዳላደረኩ ደግሞ እንድትሞት አልፈልግም፣ እኔ አንተ በቁምህ እንድትሞት አደርጋለሁ፣ እንደገና ደግሞ የወሰርክብኝ ሁሉ በአንድ ወስዷለሁ፣ ስለዚህ አንተ እንድትሞት አልፈልግም ብሎ ወደ ቤቱ አደረሰው ማለት ነው። ያፌት እንግዲህ ታሟል በጣም መንገድ ላይ እንደውም በጣም ታሞ ነበረ። ናታን እንግዲህ አያችሁ ይሄን አያደርጉም። እኔ እንደውም ናታን እንዴት አደረገ ብዬ አስቤ ነበረ። ናታን እንደዚህ አይነት ለማድረግ ይፈራል በጣም እና ይሄ ያደረገው የያፌት ዘመድ ማለት ያው እናቷ የሱ እናት አሳድጋለች ያፌትን። ግን ለእናቴ ክብር እንኳን የለውም። በሰርግ ቀን ቢያንስ እናት ናትና አስቀድሟት እንኳን መቼ ነገራት። ስለዚህ ይገባዋል፣ እንደው ከዚህ በላይ ራሱ ይደግምለታል እያለ እየፎከረ ነው። ዳጊ ደግሞ በጣም ተቆጥቷል። ምክንያቱም እኔ እኮ አስፈራራ አልኩ እንጂ መቼ እንደዚህ ጉዳ አልኩ ብሎ ተቆጥቷል። እና እንደዛ ነው ያው እህቴን ጎርቶታል፣ አንተ ደግሞ አስፈራራልኝ ብዬ ተናገርኩ እንጂ እኔ እንደዚህ ወጋ ወይንም እንደዚህ ጉዳ እንድትጎዳ አልፈልግም ብሎ ነበረ። ቢሆንም ግን የሆነ ሆኗል።
ግን ደግሞ ኤፍራታ ይሄን ስትሰማ በጣም ደነገጠች። የምር ያፌት እንግዲህ በስልክ እያወራ እያለ ኤፍራታ ሰምታለች ሁሉ ነገር። ናታንና ቢኒ ናቸው እንደዚህ ያደረጉኝ፣ እኔም ደግሞ እበቃላቸዋለሁ እያለ ነበረ እና ኤፍራታ ደግሞ በዚህ በጣም ስለደነገጠች ለጽዮን ደውላ ጽዮን እንግዲህ ናታን እንዴት ነው እንግዲህ ያፌት እያለ ያለው እንደዛ ነው እንዴት እንደዚህ ያደረገ ብላ ስትጠይቀው ጽዮን ግን በጣም ተናደደችና አኮረፈች። ተቀጣጥሮ ነበረ ብቻ እንዴት ነው ለወንድሜ እንደዚህ የምታስቢ? ያው ታውቃላችሁ ጽዮን ወንድሙን በጣም ነው የምትወደው፣ ያው ለዛ ነው እና ኤፍራታም በቃ ወደ ቤቷ ተመልሳለች። ብቻ ያፌት በቅርቡ እስር ቤት እንደሚገባ ተስፋ አለኝ። ምክንያቱም እየተቃረበ ነው። በቃ ያፌት ናታንም ደግሞ በአንድ የወሰድክብኝን እወስድብሃለሁ ብሎ በዛሬ ቀን ተናግሯል። እንግዲህ ያፌት ደግሞ አትቀልድ፣ እኔ ያፌት ነኝ ብሎ ራሱን እያበረታታ ነው። ግን ያፌት ደክሟል። አሁን በጣም እንደ ድሮ አይደለም። አንደኛ ተወክቷል። እየፈለገ ቦታ መንቀሳቀስ ግን መሮጥ አይችልም። በጣላ ማለቴ በቃ ከባድ ሁኔታ ውስጥ ነው ያለው። እንደገና ገኒና ኤፍራታ ተገናኝቷል። እንግዲህ ሌላ ቀን ደግሞ እኔ ራሴ እመጣለሁ፣ ደግሞ አልተቀየምኩሽም፣ ብዙ ነገር አብረን አሳልፈናል። ስለዚህ ሌላ ቀን ደግሞ እኔ ራሴ ፈቅጄ እመጣለሁ ብላለች። ገኒም በጣም ተደስታለች። አንቺ ለሰው መኖር አቁሚ፣ ለኛም አስብልን፣ አንቺ የሆነ ነገር ብትሆኚ እኛ በጣም እንጎዳለን ብላ ብትናገርም እኔ ለተጎዱት ሰዎች መድረስ አለብን፣ መሞት ካለብኝም እነሱ ካዳንኳቸው በቃ ችግር አይቆጨኝም ብላለች። እንግዲህ ኤፍራታ ለሰው የምትጨነቅ ለሰው የምትራራ ሴት ናት። እንደዛ ነው። ቤዛ ደግሞ አሁን በጣም ተስተካክላለች እስከ መጨረሻ። ጽዮን ደግሞ እንደዚህ ሉሊትን እንደዚህ እንዳደረገች አውቃበታለች። ጽዮን ግን ተደብቃ ነበር ሁሉ ያደረገችው። ቤዛ ግን አውቃለች። ግን ለምንድነው እንደዚህ ያደረግሽው? አንድ ሰው መጥፎ ሲያደርግብሽ አንቺ ደግሞ በበቀል ለምን ትመልሻለሽ? ብላ ስታወራ እንግዲህ ቤዛ ጽዮን ደግሞ ቤዛ አንቺ ኤፍራታን አንቺ ውስጥ አየውታለች። አዎ እኔ በጣም ነው የገረመኝ የቤዛ መለወጥ። በጣም በቃ አዲስ እንደተሰራች እኮ ነው የሆነችው። ያ ሁሉ በቀል፣ ያ ሁሉ ንዴት፣ ያ ሁሉ ብስጭት አሁን ሰላም ለሰውም ሰላም እየሰጠች። ናታን ደግሞ ወንድሜ ነው፣ አሁን ደግሞ ፍቺ እያረኩ ነው ጀምሬያለሁ ብላለች። እንግዲህ ጽዮንና ናታ በቅርቡ ሊፋቱ ነው። ኤፍራታና ናታን ደግሞ በቅርቡ እንደሚጋቡ ተስፋ አለኝ። ኤፍራታም ከዛ ያፌት ወጥታ እንግዲህ ወደ ናታን እንደምትመለስ ተስፋ አለኝ። ውዶች ደህና ሁኑ። አመሰግናለሁ።